ዛሬም እንደተለመደው ይዘንላችሁ መተናል ማለት ነው። እንግዲህ ኤልያስ ምን አስቦ እንደሆነ እሳት ጎርሶ ልሶ ማለት ነው። ሀኒቹን ቶሎ በፍጥነት እኔ ጋር ልትመጪ ትችያለሽ ወይ? አይ ካልሽ ደግሞ ዛሬን ብቻ ነው ልታገኘኝ የምትችይው ብሏታል ማለት ነው። እሷም ከኢዛ ጋር ነበረች እና ኢዛን ወርውራው እንግዲህ የራስ ጉዳይ ምንም ማድረግ አልችልም ብላ ትታው ሄዳለች ማለት ነው። ኢዛም ኤልያስ ማን ነው? ምንድን ነው? እንዴት ሊመጣ ቻለ? እንዴት ነው ነገሩ? አልገባኝም እያለ ብቻውን እያብሰለሰለ ይገኛል። ሀኒ እንግዲህ ትልቅ ጦርነት ውስጥ አስገብታቸዋል ልጆቹ ማለት ነው። ኤልያስ እንግዲህ በሀና ላይ ድምድም አድርጎ እውነትን ግፍ ሊጋፈጥ የገባው ለምንድን ነው? እውነትን ለማወቅ የገባው ጽናት እንግዲህ ከዴሴም ድረስ አስመጥታ የሀና እንግዲህ የቀድሞ ጓደኛ ወይም ደግሞ አብሮ አደጓ የነበረው ኤልያስ ነው ማለት ነው። ከዚህ በፊትም ስለምታውቀው ምንም አላግማማችሁም ከዚህ መሄድ አለብኝ ብላ እየሮጠች እንግዲህ ኢዛን ትታው እኔ ወጣችሁ ማለት ነው። በዛ ሰዓት ላይ ደግሞ እሱ ተናዶና ተበሳይቶ እንዴት ሊሆን ቻለ ይሄ ነገር ምንድን ነው እያለ በጣም ተናዶ ስለነበረ ማለት እሱ የሚያውቀው ጉዳይ የለም ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን ፕሊዝ ላይክ እና ሼር ሰብስክራይብ አድርጉ ማለት ነው። ዛሬ ችላችሁ የመጣሁት እንግዲህ ኖላዊቶቹን ነው። ኤልያስ እንግዲህ እሳት ጎርሶ ልሶ ማለት ነው ተናዶና ተበሳይቷል ማለት ነው። ያበሳጨውና ያናደደው ነገር ምንድን ነው? የሀና ጉዳይ ነው ማለት ነው። ስለ ሀና እንግዲህ ብዙ ነገር ብለዋለች ፂ ማለት ነው። ፂ እንግዲህ ስለምትወደውና ስለምታፈቅረው እንትናን ኢዛን ለማስመለስ ብላ እንግዲህ ያልሆነ ስራ በሱ ላይ ደምድማ እየተናገረች ትገኛለች ማለት ነው። ይህ ነገር ደግሞ ወዴት እያመራ ነው? በጣም ቀጥሏል ማለት ነው። ሀና እንግዲህ ብዙ ስህተትን ሰርተሻል፣ በእርግጥ ይቅርታ ማለት አለብሽ ማለት ነው። ይቅርታ ማድረግ አለብሽ ኢዛንም እንደገና ደግሞ አሴረንም። ከዚህ በፊት ጓደኛ እያለሽ እንግዲህ ለሁሉም እንደሆነች ከእነሱ ጋር ተጣምረሻል ማለት ነው። ይሄ ነገር ደግሞ አግባብ አይደለም ማለት ነው። በዚህ ሰዓት ላይ እነሱ ራሳቸው በጣም ተደናግጠውና ግራ ገብቷቸዋል ማለት ነው። አሴርም ደግሞ ሁሉን ነገር ትውት አድርጎ የራሴን ህይወት መምራት አለብኝ፣ ግን እሳ ልጎዳትና ላስጨንቃት አልፈልግም በማለት ሁሉን ነገር ራቅ ብሎ ትቶታል ማለት ነው። ይህም በማድረግ እንግዲህ አሲር ሆዬ የራቀው ለምንድን ነው? ሀና ጋር እንግዲህ ላይናገራትና እንትን ላይላት የሞከረው ለሀና ብሎ ነው ማለት ነው። የሚወዳትና የሚያፈቅራት ግን በውስጡ እና በሀሳቡ አለች ሀና ናት የምትቀረጽበት ባይምሮ ማለት ነው። ስለ ሀና የሚያወራው ሰው በጣም ይናደዳል፣ ይበሳጫል። ስለ እሷ መጥፎ ነገር የሚያወራው በፍጹም እንግዲህ ፂም ግራ ገብቷት እኔማ ሀና እንደዚህ ካደረገችኝ እንደዚህ ሁኝ ቀርቻለሁ፣ እኔ ደግሞ በምጎዳት እጎዳታለሁ ብላ እንግዲህ ኤልያስን ያስመጣችው እሷ ነች ማለት ነው። ወደ ኖላዊት ትመጣላችሁ። አቶ ኖላዊትም ደግሞ ሊያገባ አሁን ላይ በቅርብ ቀን ሙሽራ ናቸው ማለት ነው። እሱና ፋኖሲ ማለት ነው በጣም ተግባብተውና ተወደዋል ማለት ነው። የሚወዳትና የሚያፈቅራት እንግዲህ ፋኖሲን እሷም ደግሞ ወዳ ፈቅዳ ከዚህ በፊት ጓደኛ ነበራት የከዳት ስለነበር አሁን ላይ ግን ከአንተ ጋር ህይወቴን በሙሉ ለማሳለፍ ዝግጁ ነኝ ብላ ከሱ ጋር ሆናለች ማለት ነው። ግራ እየተጋቡ እንደዚህም ደግሞ እርግብን ልጠይቃት ሄዳ ነበር ማለት ነው። እርግብን ልታያት የሄደችበት እንግዲህ እርግብ ያለችበት ሁኔታ ምንድን ነው? እስር ቤትም ብትሆንም ፋኖሴ ብቻ ናት አሁን ላይ አብራት ከጎኗ እሷን ምን ሆንሽ፣ የት ደረሽ፣ እንዴት ነሽ እያለ የምትጠይቃት ድሮ የነበረችው ባዩሽ አሁን ላይ ስለሌለች አሁን ላይ የምትጠይቃት ፋኖሴ ናት ማለት ነው። ፋኖሴ ልጠይቃት በሄደችበት አጋጣሚ በወሬ የተነሳ እያወራቻት እንዴ ከሀና አባት ጋር ተግባብታችኋል እንዴት ነው ምናምን እያለቻት ነበር። አዎ በጣም ተግባብተናል፣ ግን እሱ ጋር በጣም ገና ነው የወሰነው ነገር የለም ትላታለች ማለት ነው። ብታይ የሚገርምሽ ነገር እቤት ወስዶ የነበረ ከዛም በኋላ አንድ ቀጫጫ ልጅ መጣብን ብላ ትላታለች። እርግብም ደግሞ ማን ነው ምንድን ነው ፍሪዝ ነው ትላታለች ፋኖሴ ማለት ነው። እንዴ ይሄማ ዘርዬ መሆን አለበት ትላለች። ማነው ደግሞ ዘሪሁን እያለ ግራ ትጋባለች ፋኖሴ። ምክንያቱም ከዚህ በፊት አታውቀውም። ለትንሽ ጊዜ አሲርና ተምቹ ከዛ ከሰፈር ከለቀቁ ተደብቀው ነው ያሉት። ምክንያቱም ማንም እንዲያያቸውና እንዲያገኛቸው አይፈልጉም አሁን ላይ ማለት ነው። የሁለቱ ጉዳይ እንግዲህ ያው ፋኖሴ የመጣችውም በአጋጣሚ ነው። አሲርና ተምቹን በመፈለግ እየፈለጋቸው እያለ እሷም እርግብን በምትፈልግ ሰዓት ነው ተዋወቃቸው ማለት ነው። አሁን ላይ ግን እሱም ደግሞ ደንግጦ እንዴ
አንተ ተምቹና ይለዋል ማለት ነው ኖላዊትም ደግሞ ግራ ስለገባው እንዴ በኖኖ ነው ይሄ ነገርማ ማወቅ አለብኝ እያለ ይሄዳል። ተከትየው መሄድ አለብኝ ብሎ ምክንያቱም ጠፍተው ከርመው ስለነበረ ለእሷ ራሱ ድንግጥ ትልና እርግብ በቃ ዘርዬ ነው እያለ እባክሽን ንገሪልኝ ያለበትን ቦታ እንደዚሁም ደግሞ የት እንዳለ እኔ እስር ቤት እንደሆንኩኝ ንገሪው ትላታለች። እንዴት አግኝቼ ልጁ እኮ የለም ወጥቶን ፈልጎት ነበር ኖላዊ ግን የለም ትላለች ማለት ነው ፋኖሴ እንደዛ ስትላት እርግብም ደግሞ ይገኛል የትም አይሄድም እባክሽን ይሄን ብቻ አድርግልኝ የምትወጪ ከሆነ ትላታለች ማለት ነው። እሷም ደግሞ እሺ በቃ ከቻልኩኝ እዛ ካገኘሁት እነግርልሻለሁ ትላለች። አሁን ቶሎ ሂጂና ፈልጊው ትላለች ማለት ነው። እሷም ልትፈልገው ትሄዳለች ማለት ነው። በነገራችን ላይ ኖላዊት ታውቃላችሁ ያው ፋኖሴን እንግዲህ ቸብ አድርጓታል፣ በፍቅር ጠብ አድርጓታል ማለት ነው። ደስ ይላል። በስተ መጨረሻ ብቻቸውን መሆን የለባቸውም እውነት ለመናገር ማለት ነው። እንግዲህ ሀና ከእንትና ጋር ይቺ ማነበረች ሰላምዬ ጋር እህቷ ጋር ሆነው የሜሮንን ቤት ለመፈለግ ሄደው ነበር ማለት ነው። ሜሮን ጋር ሄደው ግን ያገኙት ግኝት ምንድን ነው? ቤቷ ሲሄዱ እሷ ሜሮን አስቀድማ ተጠንቅቃ ስለነበረ እንደሚያገኟት ስላወቀች ቤቱን አንኳኩተው ሲገቡ እንደዚሁም ደግሞ ሰላም ያልሆነ ነገር ትናገራለች ማለት ነው። እንዴ ምን ሆነሻል? ችግር አለ እንዴ ትላለች ማለት ነው። አዎ ችግር አለ፣ በጣም ችግር አለ። ይሄማ እንዴ ምንድን ነው? ቆይ እናንተ እነማን ናቸው እያለ ይጠይቃቸዋል ማለት ነው። እነሱም ደግሞ ማንም ሆን ምን አይመለከትም፣ አሁን የመጣንበትን ታስጨርሰናለህ ወይስ አታስጨርሰንም? የመጣንበት ብለው ጮኸውና ተቆጥተውት ትተውት ይወጣሉ ማለት ነው። ከዛም ድጋሚ ሰላምዬ ልክ እኮ አይደለሽም፣ እንደዚህ አልነበረም ማናገር ያለብን እኮ ረጋ ብለን ነው እያለች ሀና ትንሽ ደርባባና ትንሽ ደንጋጣ ስለሆነች ሰላም እሳት የጎረሰች የላሰች ብትሆንም በዛ ሰዓት ላይ እየተጣሉ እሺ በቃ ትልና ግራ ይገባትና እንትን ለማለት ትሞክራለች ማለት ነው። ከዛም በኋላ ሀና እንግዲህ ይህን ሁሉ የምታውቀው ታሪክ የላትም ማለት ነው። ሀና በነገራችን ላይ ደንጋጣ ብትሆንም ልጁን ለማናገር ይሞክራሉ። ተረጋግተው ሊያናግሩትም ቢሞክሩ ፍላጎት የለውም። አስቀድማ ፋኖስ እንትና ሜሮን እንግዲህ ማንም እዚህ ቤት መጣ ቀረ እንዳትናገር ስላለችው ያ ልጅ ደግሞ የእርግብ ዋና አፍቃሪዋ ነበር። ከዚህ በፊት እንግዲህ ታውቃላችሁ እርግብን እየለመናት ነበር ድሮ ላይ እንደሚወዳትና እንደሚያፈቅራት እንግዲህ አይተን ነበር የሆነ ሰዓት ላይ ክፍል ስንት ላይ ነው ግን ያንን በማየት አሁን ላይ ሁሉም ነገር አልፎ ያ ሁሉ ነገር ተቀይሮ ማለት ነው። አሴር ግራ ገብቶታል ማለት ነው። አሴር እውነት አሳልፈ ለኢዛ ትሰጣለህ ወይስ ደግሞ ለኤልያስ? ኤልያስን እንግዲህ እያበረታታና እያጠናከረው ነበር። እባክህ ልጅቷን እንዳትጎዳት እያለው ነበር ማለት ነው። ምክንያቱም አሴር ሀናን በጣም ያፈቅራታል፣ ይወዳታል ታውቃላችሁ ማለት ነው። የአይኑ ብሌን ናት ማለት ነው እሷ። በዚህ የተነሳ እንግዲህ ግራ ገብቷቸዋል ማለት ነው። የእነሱ ነገር በየቀኑ እየጨመረና እየቀነሰ የሚሄደው ነገር የለም እየጨመረ እንጂ ማለት ነው። አቶ ኤልያስም ደግሞ ሀናን እንግዲህ ስለ ሀና ጉር ከሰማ በኋላ እባካቸውን ልጁን አሳዩኝ፣ የት ነው ያለው? እኔ መድኃኒቱን እሰጠዋለሁ፣ እንዲህ ብናሳይ ምን ታደርገዋለህ? ብለው ታምቹና አሲር ይጠይቁታል ማለት ነው። እሱም ደግሞ የማረገውን እርምጃውን ለእኔ ተውት፣ እኔ ራሴ የማረገውን አደርጋለሁ፣ እናንተ ብቻ ልታሳዩ ትችላላችሁ ይላቸዋል ማለት ነው። በዚህ ሰዓት ላይ እውነት ለመናገር በጣም ከባድ ነው ማለት ነው። ከባድ ችግር ውስጥ እየገቡ ነው። ይህን የምታደርጊው ደግሞ ሀናንሽ ማለት ነው። ይህን ማስተካከል ያለብሽ ሀናንሽ። ሀና እባክሽን አስተካክልልን። ስንት 3 ወንድ አፍቅረሽ እንዴ? አሲር እንግዲህ ወደ ተምቹ ስነጣላችሁ፣ ተምቹ ደግሞ እያንጎራጎረ እንግዲህ ቁጭ ብሎ ከማን ፍቅር ይዘው ነው? እባክህ እንደዚህማ። አሲርም በዛው ሰዓት ላይ አስቦ በጣም ርቆ ሄዷል ማለት ነው። አረ ይህን ያህል አትጨነቅ እንዴ፣ በሀገሩ ሴት የለም የተባልክ እኮ ነው የሚመስለው፣ ሴት ሞልቷል እኮ ምን ሆነህ ነው እያለ ይቆጠዋል ማለት ነው። በዚህ ሰዓት ላይ እነሱም ግራ ስለገባቸው እሺ በቃ እያሉ በጎንም ደግሞ እየተናገሩ እንትን ይላሉ ማለት ነው። አሴርና ተምቹ በነገራችን ላይ ስራ መስራት አለባችሁ፣ መንገድ ላይ መቀመጥ የለባችሁም። ድምፄ ይሰማል እና ደራሹ እባክህን አድራሹም ደራሹም እባክህን አሴርና ተምቹን ስራ ስጣቸው ማለት ነው። እንግዲህ ድንብላልም ደግሞ በፍቅር ስክን ብላለች ማለት ነው። የምትወደውና የምታፈቅረው
በአጋጣሚ ትውውቅም ቢሆኑ በዛ ጎዳና በወጣበት ሰዓት ላይ ተምቹ ማለት ነው። ያንን ጊዜ ደግሞ አብረው አሳልፈዋል ከተምቹ ጋር። አሁን ደግሞ ተምቹን እያገኘችው አይደለም። በጣም አስባለች፣ ሰክታለች። በጣም ታሳዝነኛለች። ድንብላለን ፍቅሯን ማስጨረስ አለብህ ሆነን ለመናገር ተምቹዬ ማለት ነው። አትጉዳት እባክህን ነው የምለው ማለት ነው። በእንተ ፍቅር እንግዲህ እየዋለለች እና የባከነች ትገኛለች ማለት ነው። እባካችሁ ላይክ እና ሸር ሰብስክራይብ አድርጉ። ከወደዳችሁ ተወዳችኋለሁ። ባይ ባይ።